ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ቻናሉም ተደራሽነቱ እንዲሰፋ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። በጣም የሚበረታታ በጣም ደስ የሚል በጣም ትልቅ የሆነ ለውጥ የታየበት ምንድነው የዲያስፖራው ጉዳይ ነው። የዲያስፖራው ስራ፣ የዲያስፖራው አደረጃጀት፣ ዲያስፖራው ተነሳሽነት፣ የአማራ ዲያስፖራ ተነሳሽነት ፋኖን የሚደግፍ በአፋብን ልክ መሬት ባለው ፋኖ ልክ የሆነ ስራ ለመስራት እንግዲህ ጥረዋል። ይህ ደግሞ በጣም ከፍተኛ የሆነ ለውጥ ነው የመጣው። ምክንያቱም ይሄ የሚያሳየው ምንድነው ከአብይ የኤምባሲ ደህንነቶች ከአብይ የኢንሳ ደህንነቶች አሉ በኤምባሲ ሰራተኛ ስም ወደ ውጭ የተላኩ ወደ ኤሽያ፣ ወደ አውሮፓና ወደ አሜሪካ የተላኩ አሉ፣ ወደ ካናዳ የተላኩ አሉ፣ እየተዘዋወሩም የሚሰሩ አሉ ይህን ጉዳይ። ስለዚህ ይህ ጉዳይ ምንድነው በጣም ከፍተኛ የሆነ ችግር ነበረበት። ምክንያቱም ፊት የአማራን ችግር ከማሳወቅ ይልቅ የአማራን ተጎጂዎችን ለዓለም ማህበረሰብ አሳይቶ ለውጥ ከማምጣት ይልቅ በደህንነቶች ስለሚመራ የአመራሮችን ለማስመሰል የአማራን ሕዝብ ለማሳመን ዲያስፖራውን ለማሳመንና መሪ ሆኖ ለመምጣት እንግዲህ የአመራሮችን ፎቶ ነበረ በባነር ደማጨቂቶ ስቶፕ አማራ ጂኖሳይድ የሚለው አብይ ዘ ጂኖሳይደር የሚሉት ይሄ ነበር። አሁን ግን በጣም ከፍተኛ ለውጥ ነው የታየበት። ይህ ለውጥ ምንድነው ተጎጂውንና የተጎጂውን አካል ምክንያቱም እንዲሰማን የምንፈልገው አካል የዓለም ማህበረሰብ ተጎጂውን አይቶ በተጎጂው ጫማ እንዲሆን የሚያደርግ ለውጥ ነው የታየው። ምክንያቱም ተጎጂዎችን በተጨፈጨፉትን ቤታቸው የፈረሰባቸውን በድሮን የወደመውን በድሮን የተጨፈጨፉትን ንብረታቸው ሲዘረፍ የሚያሳይ ቪዲዮ የሚያሳይ ባነር መረጃውን ለዓለም ማህበረሰብ ማድረስ ተችሏል ማለት ነው። ይህም እንግዲህ የለንደን ፋኖ አንድ የእንግሊዝ ኮንግረስ ላይ የአውሮፓ የኢዩ እንግሊዝ ላይ በተደረገ ስብሰባ ላይ እንግዲህ እነዚህ ተጎጂዎችን ይዘው ለውጥ ፊት እንዴት ነበር የሚደረጉት? ተገፍትረው ነበር እንዲወጡ የሚደረጉት በፖሊሶች። አሁን ግን ስለ ሱዳን ጉዳይ ሲያወሩ ነበረ እንግዲህ ተሰብሳቢዎች። ይህንን በማሳየቱ ይህን ችግር ተጎጂዎችን በባነር በማሳየቱ ምክንያት እንግዲህ ስብሰባውን የምትመራዋ እንዳታስወጡት ብላ ፖሊሶችን በማዘዝ የሚፈልገውን ሚሴጅ እና ተፈላጊ የሆነውን ለውጥ የሚያመጣውን ሚሴጅ ከማስተላለፍም ከማሳወቅም በላይ ከሱዳን ጋር አብረውም የኢትዮጵያን ጉዳይ እንደሚያዩት ትኩረት እንደሚሰጡት ቃል ገብተዋል። ይሄ ትልቅ ለውጥ ነው። ዛሬም በለንደን በተካሄደ ሰላማዊ ሰልፍ ያሳዩት ይህን ነው፣ ተጎጂዎችን ነው። እስከ ዛሬ ለ7 ዓመት ያክል የተሸወደ ስናገረው ነበር። ይህ መሪን በመሳደብ አይደለም፣ መሪን በመሳደብ አይደለም